አይዞሽ ደርሰሻል አይዞሽ ወይኔ አልቻልኩም አይዞሽ እስኪ በደንብ ተንፍሽበት እስኪ እየፈሰሰኝ ነው ኧረ ቆይ ደርሰሻል እስኪ ኧረ ቆይ ደርሰሻል አልቻልኩም አይዞሽ እህቴ ደርሰናል በደንብ እስኪ ተንፍሽበት እስኪ እዚህ ጋር ሶፋው ላይ አረፍ በይ ሮማን ወይ ጋሼ ምንድነው አላውቅም ሮማን መንገድ ላይ ራሷን ልጅ ስትል እኮ አግኝቻት እኮ ነው ደግሞ እንዲህ ስታያት ደም ይፈሳት ትመስላለች የሆነ እርዳታ ልናደርግላት ይገባል እባክሽን እስኪ ጨርቅና ለብ ያለው አናጣላት ነይ ሮማን እባክሽን ጨርቁ ስጪኝና ልሂድ ሴትዮዋ እኮ እዛ ልትሞትብን እኮ ነው ቆይ ጋሼ እርስዎ ከዚህ መውጣት የለበትም በፍጹም እሷ ያለችበት ክፍል ወንድ አይገባም ሴትዮዋ እኮ የያዛት ምጥ ነው ጋሼ ስለምን ምጥ ነው የምታወሪው እኔ ምጥ መያዟን አላውቅም ቶሎ ሄደን እኛ መምጣት አለብን እኮ ጨርቁ ስጪኝ እባክሽን ቆይ እሺ ልጣብሎ ጋሼ እንዴ ሮማን ምን ሆነሻል ዛሬ ስለምን ጨርቅ ማጠብ ነው የምታወሪው እባክሽን መንገዱን ልቀቂልኝና አሳልፊኝ እባክሽን አሳልፊኝ እቺ ሴት የት ሄዳ ነው? ተመስገን ልጄ ተሳክቶለታል ማለት ነው። ይዟት ወጥቷል። ሮማን የት ሄዳ ነው? እዚህ ጋር እኮ ነበር ያስቀምጥኳት። አቤት ጋሼ እኔ ምን አውቃለሁ? እኔ እኮ ካንተ ጋር ኪችን ነበርኩኝ። ወይ ተሽሏት ወደ ውጭ ወጣ ይሆን እንዴ? ኧረ በታምር አይሆንም። በዚህ ፍጥነት የት ትሄዳለች? ኤልያት እስኪ እባክሽ ኤልያት ክፍል ውስጥ ሂጅ ኤልያት። አይ ጋሼ አይቀስቅሷት፣ ልጅቷ ተኝታ ይሆናል። እቺ ሴትዮ ከመንገድ ላይ ያመጧት ሴትዮ ወዴት ትጠፋለች? ድንገት ወደ ኤልያት ክፍል ገብታ እንዳይሆን። ኧረ አይሆንም ጋሼ፣ እሷ እኮ ክፍሉን አታውቀውም። እባክሽን ማረጋገጥ አለብኝ። ኤልያት ጋሼ እባክዎትን፣ አሁን እኮ ክፍል ቢገቡ ልጅቷ ትደነግጣለች። እኔ ራሴ አያታለሁ። ሮማን ምን ሆነሻል? ቅድም ከክችን እንዳልወጣ የከለከልሽኝ ነበር። አሁን ደግሞ ወደ ልጄ እንዳልሄድ እየከለከልሽኝ እኮ ነው። አይ ጋሼ ለእርሶ ብዬ እኮ ነው፣ ለጤናዎት ብዬ ነው። እረፍት ያስፈልጎታል። እኔ አያታለሁ። እባክሽን ሮማን፣ ቤታችን ውስጥ እንግዳ ሰው ጠፍቷል። ልጄ ደግሞ መኝቷ ክፍል ነች። ወይ የሆነ ነገር እየደበቅሽኝ ነው? ወይ ጋሼ ምን እደብቆታለሁ? እባክዎ መኑኝ፣ ለእርሶ ብዬ ነው። መንገድ ይቀቅልኛል ጋሼ። እኔ አንዴ ላንኳኳ። እኔ አልጠብቅሽም። እስኪ ዞር በይ። እንዴት ነው ቆይ ልጅቷን ሳይዛት ሄደው? ይሄ የማይረባ በቃ ሁሉን ነገር አበላሽ። ሮማን እቺ ልጅ ግን ምን ሆና ነው በቃ እንደዚህ ተኛችሁ? ደግሞ እኮ አልጋዋ ላይ እኮ በስርዓት እኮ ነው የተኛችው። እኛ ደግሞ እርጉዟን ሴት እንፈልጋት አይሻልም? አዎ ይሻላል። በቃ በሩን ዝጊላት እባክሽ፣ ዝጊላት። እሺ
ለጥቂት እኮ ነው የተረፍኩት። ሮማን ቆይ እንዴት እንደዚህ ይሆናል? አይን እያየ እኮ እዚህ ጋር ነበር ያሰረፍኳት። አሁን የት ሄደች ይባላል? ኧረ እኔ እንጃ ጋሼ፣ እኔ ራሱ ጭንቅ ነው ያለኝ። ድምፅ እንኳን እኮ አላሰማችም። ወዴት እንደሄደች እኔ ራሱ ግራ ገብቶኛል እኮ ጋሼ። ሮማን እንዴት ይሄ እንዲሆን ሮማን እንዴት ይሄ እንደዚህ ሊሆን ይችላል? እዚህ ጋር እኮ ነበር እኮ ያሰረፍኳት። አይኔ እያየ እኮ ነው እዚህ ያሰረፍኳት። ወዴት ሄዳለች? ወዴት እንደሄደች እኮ ግራ ገብቶኛል ጋሼ። አንቺ ኪችን ውስጥ ሆነሽ ምንም አይነት ድምፅ አልሰማሽም? በር ሲከፈት ሰው ሲራመድ? አረ በፍጹም ጋሼ ምንም አይነት ድምፅ አልሰማሁም። ወይ ለእርሶ ውሃ ስቀዳ ድምፁን ጋርዶብኝ ይሆን እንደ ያልተሰማኝ? እንዴት አይሰማም ሮማ? መተንፈስ ራሷን መሸከም አቅቷት እኮ ነው እዚህ ጋር ያስቀምጥኳት። ራሷን ችላ መንቀሳቀስ አትችልም ነበር እኮ። እኔ የምለው ጋሼ ምናልባት ራሷን ስታ ስትነቃ ደንግጣ የት ነው ያለሁት ብላ ወደ ውጭ ወጥታ ይሆን እንዴ? ደንግጣ እንዴ? መንገድ ላይ ብትወርቅስ? ሌላ አደጋ ብትደርስባትስ? ልክ ኖት እኮ ጋሼ፣ አደጋ ላይ ልትወድቅ ትችላለች። አሁን እርሶ እዚህ ቁጭ ብለው ከሚጨነቁ ውጡና ቶሎ ሳትርቅ ፈልጓት። ራሷን ስታ ወድቃ ሊሆንም ይችላል። ማን ያውቃል ጋሼ? ይህ ሮማን ቤት አቅጣጫ እንኳን እንዴት አላውቅም። እስኪ ሮጪ እንኳን ደርስባት ከሆነ እስኪ ልሂድ፣ ሂጅ ልፈልጋት። ይሻላል ጋሼ፣ ይበርቱ። ብዙ አትርቅም። ህመሙ እንኳን ሳይጠናባት ቶሎ በሉ። እኔ ደግሞ እዚህ ቁጭ ብዬ ቤቱን ጠብቃለሁ። እውነትሽን ነው። ሂዱ ጋሼ። ፍጠንና ልፈልጋት። የሆነ ነገር ካለ ፈጥነሽ ንገረኝ። እሺ ጋሽዬ፣ እሺ። አንተ እስካሁን እዚህ ምን ታደርጋለህ? ልጅቷን ለምንድን ነው ይዛት ያልወጣው? ቆይ እንዴት ብዬ እወጣለሁ? እኔ እኮ ተሸክሚያት ይዣት እየወጣሁ ነበር። ከዛ ኪችን ውስጥ ድምፅ ሰማሁ። ከዛ ደንግጬ ቶሎ ብዬ ወደ ክፍሏ ይዣት መጣሁ። ቆይ ምን ተፈጥሮ ነው? የተጣደፍነውማ አባትየው በግድ ገፍትሮ ከኪችን ጥሎኝ ሲወጣ ነው። አንተ እስካሁን ምን ትሰራለህ? ይዘህ አትወጣም ነበር? ይሄ እኔ ጥፋት ብቻ አይደለም ያንቺም ጭምር። ቆይ ሰውየውን ኪችን ማቆየት አቅቶሽ ነው? ትንሽ ብታቆዩ እኮ ልጅቷን ከዚሁ ይዣት ወጥቼ ነበር። እኔማ የቻልኩትን ያህል በር ላይ ቆሜ ተሟግቻለሁ፣ ግን አልቻልኩም። ከአቅሜ በላይ ሆነ። አሁን ይሄን ክርክር ተውና ከዚህ ቤት ቶሎ ውጣ። ቆይ አሁንስ ቢሆን ለምን ይዣት አልወጣም? አባትየው የት ነው ያለው? ድምፁንም እየሰማሁት አይደለም። ሳሎን የለም እንዴ? ሳሎንማ የለም። ያማል እንዴ? እኔ ራሴ እኔን መንገድ ላይ ፈልጋት ብዬ ላኩት። አሁን ብቻ ይዣት ልውጣ እንዳትለኝ። አባትየው ከሌለ እኮ ይሄ መልካም አጋጣሚ። አንዴ ምንድን ነው የምታየው? አሁን ብቻ ይዣት ልውጣ ልትል እንዳይሆን። ባዶ ቤት እኔ ባለሁበት ልጅቷ ጠፍታ የት ሄደች እንዲባል ነው። ታዲያ ምንድን ነው የፈለግሽው? እቅዳችን ይባክን። እኔ የማይፈለጉት ሰውየው ባለበት ጠፍታ እኔ ምንም እንደማላቅ አብሬው እየፈለግኩኝ ምንም ሳልጠረጠር እንዲያበቃ ነበረ። ግን አሁን አልሆነም። በቃ ነገሩ ሁሉ ተበላሽቷል። እሺ ያንቺ መጨነቅ አይመለከተኝም። አሁን ገንዘቤን ብቻ ስጭኝ። ቅድሚያ የተስማማንበትን ገንዘብ ስጭኝና ልሂድ። አንተ ብሬን ትላለህ እንዴ? ምን ሰርታ ነው ብር የምሰጥህ? ስራህን ገና በአግባቡ ሳትወጣ ብር ብለህ ትነሳነሳለህ እንዴ? እኔ ህይወቴንና ክብሬን አደጋ ላይ ጥያለሁ። ገንዘቤን የማሰጭኝ ከሆነ ድምፄን ከፍ አድርጌ እጮሃለሁ። ሰው እንዲሰማ ነው የማደርገው። ዝም በል አንተ። አሁን አትጩህ፣ በአስቸኳይ ውጣ። ሰውየው መንገድ ላይ እንኳን እንዳያገኝ ተጠንቀቅ እሺ? ስለ ገንዘቡ በኋላ እንነጋገራለን። ይኸው ቶሎ ውጣ። አይደለም እኔን እኮ ዝም ብለሽ የምታሸሽኝ ልጅ አይደለም። እቅዱ እኮ የተበላሸው በአንቺ መላላጥ እንደሆነ እያወቅሽ አሁን እንዴት ዝም ብለሽ ገንዘቤን ትከለክኛለሽ? ስለ ብር አታንሳብኝ ያልኩህ እኮ። አንተ የተሰጠህን ስራ በአግባቡ ሳትወጣ የትም እቅድህን መሬት ላይ ጥለህ መታ የምን አይነት ነው በድፍረት ብር የምጠይቀኝ? በል አሁን ወለም ዘለም ሳትል በአስቸኳይ ይውጣል። እኔ ሁሉን ነገር አድርጌያለሁ። ቆይ ህይወቴን አደጋ ላይ ሰጥቼ እዚህ ክፍል ውስጥ ከገባሁ በኋላ አሁን በባዶ ሂድ ስትይ ትንሽ እንኳን አታፍሪ? ካልወጣ ምን ልታደርግ ነው?
እዚህ ቤት ውስጥ ድምፅህን ጮክ አድርገህ ልትጮህ ነው? ማን እንዲያምንህ ነው? ለራስህ ስትል ሳትወረድ ከዚህ ቤት ባስቸኳይ ይውጣ። ይሄን ቀሚስ ለብሰህ ልትወጣ ነው? ጭንቅላትህን ጥልኸው ነው እንደ የመጣኸው? ቢሆንስ ምን ይደረግ? ጭንቀቱ እኮ አይምሮ ላይ ያስወጣው። በአስቸኳይ ልብሱን አውልቀው፣ ቶሎ በል ፍጠንና ስጠኝ። በዚህ ልብስ መንገድ ላይ ሰው ቢያይህ ኖሮ የሁለታችንም ህይወት አደጋ ላይ እንደሚወድቅ አታውቅም? ቶሎ በል። ይሄ ነገር በዚህ አላበቃምሽ። መብቴን ሳላስከብር ዝም አለ። አንተ ማነህ? እዚህ ምን ትሰራለህ? ወይ ቤት በኩል ገባ? ጋሺ ይቅርታ እባክዎት፣ አይቆጡ። ይሄ የወንድሜ ልጅ ነው። ከገጠር መጥቶ ነው እንግድነትና እንደውም እኔ እኮ ባለቤቶቹ ሳይመጡ ቶሎ ውጣ እያልኩት ነው። ጋሺ ይቅርታ ያርጉልኝ። እንዴት እንደዚህ ታደርጊያለሽ ሮማን? ይሄ እኮ ጭካኔ ነው። መድረሻ አጥቶ የመጣ ዘመድሽን ከቤት ማባረር ራሱ ኃጢአት እኮ ነው። ለትንሽ ጊዜም ቢሆን እኛ ጋር ይቀመጣል። ቤቱ ደግሞ አይጠበንም። እውነቱን ነው ጋሽ። እዚህ እንድቆይ ፈቀዱልኝ? የኔ ልጅ አዎ፣ ሰው በሰውነቱ በምን ይከበራል? ሮማን እባክሽ እስኪ ክፍሉን አሳይ። እኔ ያቺን ጉዚ ስፈልጋት በጣም ደክሞኛል። ራሴ እንዲፈረዳ ነው። ለብ ያለ ውሃ አምጪ እባክሽ። እሺ ጋሽ። ወይኔ ጭንቅላቴ ምን ሆኜ ነው? መጽሐፍ እያነበብኩ አልነበር እንዴ? ወይኔ ጉዴ! ራሴን ስቼ ነው ወይስ ደክሞኝ እንቅልፍ ወስዶኝ ነው? አይ ደክሞኝም አይደለም፣ ሰውነቴን ከብዶኛል። ወይኔ ወይኔ ጤናዬ ምን እየሆነ ነው? ራሴን ስቼ ወድቄ ነው። ለአባዬ መንገር አለብኝ። ምንድን ነው የተፈጠረው? ነገር ሁሉ ካሰብኩት መንገድ ወጣ። ልጅቷን መጀመሪያ ማንም ሳያየው ይዞ መውጣት ሲገባው ጭራሽ መጥቶ እዚህ ልጅቷ ጋር መጥቶ ቁጭ አለ። ይሄ ሰይጣን ቆራጭ። አሁን ምንድን ነው የሚደረገው? ደግሞ ያባትየው ከየት ያመጣው ደግነት ነው? ቆይ ከመቅስፈት መጥቶ የማያውቀውን ሰው ዘመድሽ ነው ይቀመጥ ምናምን፣ ይሄው አምጥቶ አጠገቤ ጠላቴን አስቀምጦት ቁጭ አላ። ቆይ አሁን በዚህ ሁኔታ እንዴት ነው እቅዴን ማሳካው? ግን ይገርማል። ሮማን እኮ እኛ ቤት ውስጥ መስራት ከጀመረች ጥቂት ጊዜዋ እኮ ነው። አንድም ቀን እንኳን የወንድም ልጅ እንዳላት ነግራኝ አታውቅም። አዎ ጋሽ፣ እሷ እኮ አዲስ ስራም ስለጀመረች ገናም ስለሆነች ይሆናል ስለ ቤተሰቧ መናገር ትንሽ የከበዳት። እኔም ድንገት ነው የመጣሁት። እንዴት ድንገት? ቆይ ከገጠር የመጣው ስራ ፍለጋ ነው ወይስ ሌላ የደረሰብህ ችግር አለ? ስራ ፈልጌ ነው የመጣሁት። ደግሞ እዚህ አካባቢ መኖር ትንሽ ስለከበደኝ ነው ወደሷ የመጣሁት። ስመጣም እሷ አዲስ ስራ ስለጀመረች ከብዷታል መሰለኝ፣ በደንብ አልተቀበለችኝም ነበር። ኦ ኤላት ልጄ፣ ከእንቅልፍሽ ነቃሽ? ይሄ እንግዳችን ነው፣ ዮናስ ይባላል። የሮማን የወንድሟ ልጅ ነው። ዮናስ? ቆይ የሆነ ቦታ አውቃለሁ ልበል? ፊትህ አዲስ አልሆነብኝም። እኔ በፍጹም
በፍጹም አታውቂኝ። ማለት በቅርብ ነው ከገጠር የመጣሁት። ከተማም የመጣሁት ዛሬ ነው። እርግጠኛ ነህ? ግን የሆነ ቦታ ማወቅ ይመስለኛል። ድምፅ፣ መልክ። ጨርሶ ተሳስተሻል። ማለት ከዚህ በፊት ታየትን አናውቅም። በቃ ተመሳስለህብኝ ነው መሰለኝ። አባዬ ቅድም ክፍሌ ቁጭ ብዬ መጽሐፍ እያነበብኩ ነበር። ከዛ አሁን ስነቃ ግን ተኝቻለሁ። ቆይ እንዴት ተኛው? እኔ መጣሁ ጋሼ። ሮማንን ማገዝ አለብኝ። እመለሳለሁ። ሰላም። አንተ ምን ሆነሃል? ምንድነው እንደ እብድ የሚያንቀሸቅሽ? አርፋ አትቀምጥም? ሰውየው ቢጠረጥርህስ? እንዴት ብዬ ልቀመጥ? ልጅቷ እኮ ነቅታ ከመኝታ ቤት ሳሎን መታለች። ነቃች? ይሁን ነገር ተናገርሽ? ምን አለች? ቆይ አይ ምንም አላወራችም። ብቻ ስትይ የሆነ ቦታ አውቃለሁ ወይ አለችኝ። ብታይ እንዴት እንደደነገጥኩ። ወይ ጉዴ! የሆነ ነገር ትዝ ብሏት ነው በቃ። እና አንተ ምን አልካት? እንዴ ምን እላታለሁ? በፍጹም አታውቅኝም አልኳት። ከዛ ዛሬ ነው ከገጠር የመጣሁት ስላት በቃ አይ ተመሳስለብኝ ሊሆን ይችላል አለችኝ። ግን ይሄ ነገር በዚህ ከሄደ እኮ ሊነቃብን ይችላል። የሆነ ነገር ማድረግ አለብን። በዛ ላይ ልጅቷ እንዴት በጥርጣሬ እንደምታይ። አሁን ነገሮች በጣም ከብደዋል። አሁን በደንብ ማሰብ አለብን። አባትየው በራሱ ደግነት ተቀብሎ እዚህ ተቀመጥ ካለ በኋላ በራስ እሳት ተነስተ ልሂድ ብትል የባሰ ጥርጣሬ ውስጥ ነው የሚገባው። ማለት እዚህ ቤት እንድቆይ ትፈልጊያለሽ? እዚህ ቤት ውስጥ ምርጫ የለንም ዮናስ። ጥቂት ቀንም ቢሆን እዚህ መቆየት ግድ ነው ሀሳባችንን ለመሙላት። አንተ ከወጣ ልጅቷም ሆነ ሰውየው ሌላ ምርመራ ውስጥ ይገባሉ። ለነገሩ ልክ ነሽ። አባትየው እንደዚህ እያስተናገደኝ በጠፋ ዘመድሽ የጠፋ ማለቱ አይቀሬ ነው። ይህ ነገር ደግሞ የግድ መነቃት የለበትም። በዛ ላይ ልጅቷ እንዴት እንደምታይ። አዳምጠኝ ዮናስ፣ ከዚህ በኋላ እዚህ ውስጥ እንቅስቃሴ በጥንቃቄ መሆን አለበት። ስትናገር፣ ስትራመድ፣ እያንዳንዱ ነገር በጥንቃቄ ከገጠር እንደመጣ ሰው መሆን አለበት። እሺ ተስማምቻለሁ። ለጥቂት ቀናት አይኑን እያየን እቅዳችንን የምናስተካክልበትን መንገድ እንፈልጋለን። ስሚ፣ እስከዛው ድረስ ግን ስለ ገንዘብ ማውራታችን አናድርገው። እሺ በላሁን ተከተለኝ። እሺ ከኋላዬ ትንፋሽን ሰብስብና ሮማን ጋሼ ይቅርታ አቆየሁት። እሺ ሮማን ኤላት ልጄ ልቃውን እሱን ተይውና አሁን መጽሐፉን ማንበቡን ተሽ አንድ የሆነች ስራ አግዥኝ እባክሽን። ዮናስ የሚያርፍበትን ቤቱን እንድታሳይ እፈልጋለሁ። እኔ ላሳየው አባዬ? ሮማን እያለች? ሮማን እኮ ስራ ላይ ናት። ምሳ ልታዘጋጅ ነው። አንቺ ብታሳዩ ምን ችግር አለው? ምን አለ ደግሞ አንቺ ሄደሽ ብታሳዩ። አንተ ደግሞ ተከተላትና ኤላት። እሺ ጋሽ አመሰግናለሁ። ኤላት ክፍሉን ሄደሽ አሳይ። የሚጎል ነገር ካለ የሚለት ታዲያ እንደ እንግዳ ሳይሆን እንደ ወንድምሽ። እሺ እሺ አባዬ እና ተከተለኝ። ያው ምን እያደረክ ነው? ምን ልትሆን ነው ፀጉሬን የምትነካኝ? እኔ እኮ ፀጉርሽ ላይ የሆነ ነገር አይቼ እሱን ለማንሳት ነው እጄን የዘረጋሁት እንጂ ሌላ ምንም አይደለም። የሆነ ነገር ምንም የለም። ከአሁን በኋላ ወደ እኔ እንዳትጠጋ። ያው ክፍልህ እዚሁ ቆይ። ብቻዬን እዚህ ክፍል ውስጥ ልቀመጥ ነው? ቆይ ከማን ጋር መሆን ፈልገህ ነው? ሰው እንዲያዳብርህ ትፈልጋለህ እዚህ ቤት? አረ ከማንም ጋር አልፈልግኩም። ብቻዬን ብሆን ይሻለኛል። አባትሽ እኮ ወደዚህ ስንመጣ የሚፈልገውን ነገር አድርጊለት ብሎሻል እና ደግሞ አልጋው አልተነጠፈም። እሱንም እራስህ አስተካክለው። በቃ እኔ የምሰራው ስራ አለኝ። እሺ እኔ አነጥፈዋለሁ። ለአባትሽ ግን ትእዛዝሽ እንዳልፈጸምሽ እነግረዋለሁ። ሄጄ ልንገር? አንተ ምን አይነት ክፉ ሰው ነህ? ቆይ ገና ሳገባ ነው እንዴ የምታበጣብጠው? እሺ እሺ አነጥፈዋለሁ። እስካሁን ድረስ የዛ ሴትዮ ነገር ምንም ሊገባኝ አልቻለም።
ግራ እየገባኝ ያቺ ሴት በዛ ሁኔታ ውስጥ ሆና እንዴት ከኃይሌ ልትሰወር ቻለች? አይ ጋሼ ድንገት እንደው በመንገድ አልተገጣጠማችሁ ይሆናል እንጂ እኮ እሷ ወደ መጣችበት ቦታ ተመልሳ ሊሆን ይችላል። ምንድነው በዚህ ልክ ራስን ማስጨነቅ? በቃ ተዋት። ሮማን ሳገኛት እኮ በጣም ከባድ ሁኔታ ውስጥ እኮ ነበረች። እንዴት በቀላሉ እንድረሳት ትነግሪኛለሽ? አንተ እኮ ጋሼ አንተ ለሰው ደግ ስለሆንክና ስለምታዝን እንጂ ከተማችን ውስጥ እንደዚህ አይነት ክስተት ሁል ጊዜ የሚደረግ ነገር ነው። ስለዚህ በቃ ራስህን አታስጨንቅ፣ ተዋት። መንገደኛ ናት አይደል እንዴ? አይደለም። ይሄ ግራ መጋባት ምንም ከአይምሮ ይጠፋል። የሆነ አንድ የተደበቀ እንቆቅልሽ እንዳለ ይሰማኝ። ያለ ምክንያት እዚህ ቤት ውስጥ እጅግ በጣም አመሰግናለሁ። አልጋ አነጣጠፍሽ በጣም ነው ደስ የሚለው። አድምጠኝ፣ ማመስገንህን ተው። ከዚህ በኋላ እንደዚህ አይነት ጨዋታ ከኔ ጋር እንዳትቀጥል። ዛሬም ዝም ያልኩ አባቴ ስላዘዘኝና እንግዳ ስለሆንክ። ምን አይነት ጨዋታ? እኔ እኮ አልጋ ላለማንጠፍ ነው እንጂ ሌላ እኮ ምንም አላደረኩም። አልጋ ላለማንጠፍ? አንተ እኮ ወጣት ነህ፣ ሊያውም ሙሉ ጤነኛ። ራስህ ማስተካከልና ማንጠፍ ትችላለህ። ታዲያ ምን ላድርግ? አንቺ እንድታግዥኝ ለማድረግ ሌላ ምንም አማራጭ አልነበረኝም። እና ደግሞ የከተማ ልጆች ትዕዛዝ አታከብሩም ተብሎ ይወራል። ለዛ ነው የፈራሁት። የከተማ ልጆችን ከመገመት በፊት መጀመሪያ ራስን ባህሪ ያስተካክል። ይሄ ክፉ አመል ከተማ ውስጥ ብዙ ያኖራል። ምኗ ሞት ሞጣለች? ገና ምን ሆነሽ ነው የምትቆጪው? ዮናስ ልጄ ክፍልን አሳይችን? ሁሉ ነገር አስተካክለችን? አዎ አሳይታኛለች። በጣም ጥሩ ክፍል ነው። እጅግ በጣም አመሰግናለሁ። ቆይ ዮናስ፣ ይሄ እጅን ላይ የማየው ነገር ምንድን ነው? ይሄ እኮ ሴቶች የሚቀቡት የጥፍር ቀለም እኮ ነው። ምኑ ጋሽ? ይሄ ደግሞ ቅድም በር ላይ ያገኘኋት እርኩስ ተቀብተው የነበረው አይነት ቀለም ነው። አንተ እንዴት ይሄን ልትቀባ ቻልክ? ይሄ የጥፍር ቀለም ምንድን ነው? ሙሉ ጤነኛ ወንድ ሆነ ለምንድን ነው የሴት ጥፍር ቀለም የምትቀባው? እሱማ ጋሽ ቤት ውስጥ ሕፃን ልጅ አለች እና ካልቀባው ብላ ስለምታስቸግረኝ ነው። ሕፃን ልጅ? ለመሆኑ ግን ይሄ ሕፃን ልጅ የቀባ ይመስል? አዎ በጣም ጎበዝ ልጅ ናት። አቀባቡ እኮ ምንም አይነት ስህተት የለበትም። ልክ እንደ ባለሙያ በጥንቃቄ ነው የተቀባው። ሁልጊዜ እኮ ስትመጣ ካልቀባው ብላ ስለምታስቸግረኝ ነው። ያው የሕፃን ልጅ ጨዋታ ስለሆነ ነው። እጅ ላይ ግን ያየሁት ነገር የልጅ ጨዋታ አይመስለኝም። ግን እውነት ነው የምታወራው? አረ በፍጹም ጋሼ፣ ምንም የምደብቁት ነገር የለም። ያው የሕፃን ልጅ ጨዋታ ስለሆነ ነው። እንደዛ አስቡት። እሺ በል ግባ። እሺ ግባ። አንተ እዚህ ደግሞ ምን ትሰራለህ? አይ ዝም ብዬ ነው። ከአባትሽ ጋር እየተነጋገርን ነበር። አባቴ? ለመሆኑ ቅድም ክፍል ውስጥ የዛትከውን ድራማ ልትነግረው ነበር? አረ በፍጹም እኔ እንደዛ አላደርግም። ከአሁን በኋላ እዚህ ቤት ውስጥ ትንቀሳቀስ፣ ርቀትህን ጠብቅ። ምንህም አላማረኝም። እንዴ ይላት፣ እኔ እኮ እንግዳ ነኝ። እንዴት ነው የገጠር ሰው እንደዚህ የምትቀበሉት? አንተ ግን ምንህም የገጠር ሰው አትመስልም። ምን ማለት ነው? ንግግርህ፣ አረማመድህ፣ ሁሉ ነገርህ እንግዳ ነው። ቅድም ነግሬሃለሁ፣ የሆነ ቦታ አውቃለሁ። ተመሳስሎብሽ ነው እኮ አልኩ። እኔ ከተማ መጥቼ አላውቅም። ቆይ እጅህን ለምን ኪስ ውስጥ ከተትከው? ብርድ ስላለ ነው። አይደለም፣ የሆነ ነገር እየደበክ ነው። እጅህን አውጣ ከኪስ። ኢላት አትለፍልፊ። ምን አድርግ ነው የምትይኝ? ምንድን ነው? ለምን እጅህን ከኪስ አውጣ ስለምትደነግጠው? ለምን ወደኋላ ትሸሻለህ? አልሸሹም። ዝም ብለሽ በባዶ ጥርጣሬ ለምን ለማጣላት ትሞክሪያለሽ? እንግዲያውስ እጅህን አሳየኝና ጥርጣሬውን አጥፋልኝ።
ለምን እንዴት ትጨነቃለህ? ምንም የምትጨነቅበት ጉዳይ የለኝም። አንቺ ግን ገና ከማለዳ እኔን ለማጣላት እየሞከርሽ ነው። እኔ ችግር አልፈጥርም፣ ግን ያንተ ባህሪ ራሱ ሰላም የሚነሳ ነው። ቅድም ክፍል ውስጥ የነበረ ድፍረት የት ሄደ? ያ እኮ ስላልጋው አነጣጠፍ ነው። ቆይ ከአሁኑ ጋር ምን አገናኘው? ያገናኘዋል። ቅድም ለአባቴ ከስሻለሁ እያልክ ስታስፈራራኛል ነበር። አሁንም የሆነ የምትደብቀው ነገር ስላለ ነው የምትፈራው። ምንም የደበቅኩሽ ነገር የለም። አሁን ወደ ሮማን ልሂድ። አትሄድም። እጅህን ሳላየው ከዚህ ወዴትም ንቅንቅ አትልም። አሁን እጅህን አውጣው። ቆይ የሰው እጅ ለማየት እንደዚህ እንደምትታገይ አልገባኝም። እጅ ነው እኮ ሌላ ነገር እኮ አይደለም። ልክ ነህ፣ እጅህ እኮ ነው። ታዲያ ተራ እጅ ከሆነ ለምንድን ነው ኪስ ውስጥ የምትደብቀው? ምን ስላለበት ነው የምትፈራው? አልፈራውም። ዝም ብለሽ ስላዘሽኝ ብቻ የማደርግ አሽከር አይደለሁም። አሽከር እንዳልሆንክ አውቃለሁ፣ ግን ደግሞ እዚህ ቤት ውስጥ የምትደብቀው የሆነ ነገር አለ። አሁን እጅህን ታሳየኛለህ ወይስ አባቴ ልጥራው? አሁን በአባትሽ ልታስፈራሪኝ ነው? ካላስፈራራው መቼም እውነቱን አታወጣም። አሁን እጅህን አውጥተህ ታሳየኛለህ ወይስ ደግሞ እዚህ ኮሪደር ላይ ጮኬ አባቴን የምትጠራዋለሁ? ወይ ጋሽ ምን ነው አስደነገጡኝ እኮ። አይ የለም ዝም ብዬ ነው የመጣሁት። ለመሆኑ ግን ያ የወንድምሽ ልጅ አንዳች ነገር ሆኖ አያውቅም? ምን ሆነ ጋሼ? አልገባኝም። ባህሪው፣ አመጋገቡ ወይም ደግሞ የሚቀባው ነገር? የሚቀባው? ኧረ እሱ የገጠር ልጅ ነው፣ ምንም የሚቀባ ነገር አያውቅም። እሺ ታዲያ ቅድም እጁ ላይ ያየው ጥፍር ቀለም ምንድን ነው? የጥፍር ቀለም ዮናስ እጅ ላይ? ኧረ ጋሼ በፍጹም። አዎ ሙሉ ጤነኛው እንደሆነ ጥፍሩን ተቀብቷል። እኔማ ግራ ገባኝ። እሱ እንደዚህ አይነት ነገር ጭራሽ አያውቅም እንዴ? ወይ ቀለም ቤት ሰርቶ ይሆን እንዴ? ወይም ጭቃ ነገር ነክቶት? ምን ሆነሻል ሮማ? እኔ ጭቃና ጥፍር ቀለም መለየት ያቅተኛል እንዴ? በስርዓት እኮ ነው የተቀባው። ቆይ እስኪ እንደውም እኔን ካላመንከኝ ራሱን ልጥራውና ልጠይቀው። እኔማ ጠይቄው ነበረ። ህፃን ልጅ ናት የቀባችኝ አለኝ እኮ። አየህ አይደል? እንደዛ ይሆናል። ህፃን ልጅ ምናምን ተጫውቶበት ይሆናል እንጂ እሱማ ወንድነቱን የሚያውቅ ልጅ ነው። ነገር ግን ውስጤን አልሞላውም። ሮማን አንቺ ግን ከኔ የምትደብቂው ነገር የለም አይደል? አረ በፍጹም ጋሼ፣ ምንም የምደብቀህ ነገር የለም። እኔ ለአንተና ለኤልያት ካለኝ ክብር ውጭ። ቆይ ቅድም ስገባ ካቢኔ ውስጥ ምንድን ነው የሸቆጥሽው? ይሄማ ጨርቅ ነው፣ የወጥ ቤት ጨርቅ ነው ጋሼ። ጨርቅ ለመደበቅ እንዴት እንደዚህ ትደናግጫለሽ? እስኪ ዞር በይና እስኪ ውስጥ። አረ ጋሼ ረክሷል እኮ በጣም ቆሿል። እኔ ራሴ አጥበዋለሁ። አንተ እጅህን እንዳይነካህ ብዬ ነው። እንዴ የቆሸሸ ጨርቅ ለማየት ለምንድን ነው የምከለከለው? እንዴ ፊትሽ እኮ ተቀያይሯል። አረ ምንም አልሆንኩም ጋሼ፣ ዛሬ ደክሞኝ ነው። ምንም አልሆንኩም። እንዴ ድካም ማነጋገርሽን አይቀይረውም። ቅድም ዮናስ እንዳላገኘው ከለከልሽኝ። አሁን ደግሞ ካቢኔው ላይ ትቆሚያለሽ። ቅድም እኮ እሱ ልብስ እየቀየረ ስለነበረ ነው የከለከልኩ። ደግሞ እዚህ ቤት ውስጥ ሌላ ምን ሚስጥር ሊኖር ይችላል ጋሼ? እኔም ማወቅ የፈለግኩት እሱን ነው። ካቢኔ ውስጥ ያለው ጨርቅ ብቻ ከሆነ ለምን እንዳላዩ ትከለክኛለሽ? አረ ጋሼ እባክህ እመነኝ። አረ እባክህ ጋሼ እባክህ እመነኝ። እንዴ እንዴት በዚህ ልክ ነኝ ትጠራጠረኛለህ ጋሼ? ምን ልደብቅህ እችላለሁ? ቆይ ጥርጣሬውን የፈጠርሽው አንቺ ነሽ። አሁን ከፊቴ ዞር በይልኝ፣ ካልሆነ ግን ገፍትርሽ አይዋለሁ። ዞር በይልኝ አልኩሽ። እየቀለድኩ መስሎሃል? አሁን እጅህን ታሳይኛለህ ወይስ ጮኬ አባቴ ልጥራ? ኤላት አትጩ እያልኩሽ ነው። ዝም ብለሽ ብትገቢ ይሻላል። ለምን እገባለሁ? አንተ ማንህና ነው የምታዘኝ? እኔ እኮ እንግዳ ነኝ ያልኩሽ። ቆይ ምን አይነት ግትር ሴት ነሽ? የፈለግከውን ብትሆን ለምን እጅህን ታሸሻለህ? ንጹህ ሰው እኮ አይሸሸግም። ምንም የደበቅኩሽ ነገር የለም። ስላዘዝሽኝ ብቻ እጄን አውጥቼ አላሳይሽም። ይሄ ደግሞ መብቴ ነው። መብትህንማ እኔ ያሳይሃለሁ። አባዬ ዝም በይ አልኩሽ። እጅ ላይ ያለውን አየሁት። ምንም የለም። አሁንም ዋሸ። ንግግር ላይ እንዳለ ውሸት ይታይብሃል። ጥፍርን ለምንድን ነው ጥፍር ቀለም የተቀባው? እሱማ ቅድም ተናገርኩ። ገጠር እያለው ህፃን ልጅ የለቀለቀችኝ ነው አልኩኝ። ገጠር ያለ ሰው ሊያውም ህፃን ልጅ እንዲህ በጥንቃቄ አይቀባም። ሲጀመር ጥፍር ቀለሙን አውቀዋለሁ። እዚህ ከተማ ብቻ ነው የሚገኘው። በዛ ላይ ውድ ነው። አጋጣሚ ነው የላት። ተመሳሳይ ቀለም ሊሆን አይችልም። አይደለም። አሁኑኑ አባቴን ጠርቼ እጅህ እንዲያዩ ነው የማደርገው። ኤላት ቆይ ለአባትሽ ብትነግሪ ምን ታተርፊ ይመስልሻል? እውነቱን አተርፋለሁ። አንተ እዚህ ቤት ውስጥ ምን እያሴርክ እንደሆነ አባቴ እንዲያውቅ አደርጋለሁ። እሺ ሂጂ ንገር። ቆይ አባትሽ ማንን የሚያምን ይመስልሻል? አንቺን ወይስ እኔ? አባቴ እኔን ነው የሚያምን። ቆይ ቅድም ሳሎን ሲያስተናግደኝ አላየሽም? ሰው በሰውነቱ ይኖራል ብሎ በክብር ያስቀመጠኝ ሰው። ከቀለሙ ጀርባ ትልቅ ሴራ እንዳለ አባቴ መገመት አይሳንም። እሺ ሂጂና ጥሩ። ግን አንድ ነገር ወቂ፣
ለአባትሽ መናገር ያንቺ መጨረሻ እንደሆነ ወቂ። ዞር በያልኩሽ እኮ ሮማን። ምንድነው ነው የደበቅሽኝ? አረጋግጥ። ምንም ነገር የለም። ምን እደብቃለሁ ጋሽ? አባባ ምንድነው? ምን ተፈጠረ? ኤላት እዚህ ወጥ ቤት ውስጥ የሆነ ነገር ደብቃለች። እኔ ምን ልደብቅ እችላለሁ? ኤላት አባባ እባክህ ተዋት ሮማንን። የቤታችን ሰው እኮ ናት። ምንም የምትደብቅ ነገር የለም። እያት እስኪ ፊቷ ራሱ እየመሰከረባት እኮ ነው። አባባ አንዴ ለአንድ ደቂቃ ውጭ እንውጣ። አሁን ነገር አስቸኳይ ነገር አለ። ምንድን ነው የምትነግሪኝ? ይሄንን ሳልከፍተውማ የትም አልሄድም። እሺ አባባ በቃ አንዴ ብቻ ነው እንውጣና በኋላ ታወራታለህ። አባባ አንዴ ነው። እኔ ይሄንን ነገር ሳልከፍተው ዛሬ ከዚህ ቤት አልወጣም። ልቀቂኝ እባክሽን። እሺ በልኝ በቃ አንዴ ውጣ። አንዴ አንተ ማትረባ ይሄን ቀሚስ ባስቸኳይ ነገሩን ሁሉ አታለሻቸው። ባስቸኳይ ወስደህ የሆነ ቦታ ደብቀልኝ። ቆየት ነው የምደብቀው? እኔ ምንም አላውቅልህም። ቶሎ በል፣ ካርቶኑ ጀርባም ቢሆን ቶሎ በል ደብቅልኝ። ምንድን ነው ኤላት እንደዚህ በጉልበት የምትጎትችኝ? ምን ሆነሻል? እዚህ ወጥ ቤት ውስጥ እኮ የሆነ የተደበቀ ነገር አለ። አባባ ሮማን ምንም የምትደብቀው ነገር የላትም። ከዛ ይልቅ ስለ እንግዳው ሰውዬ ብታስብ ይሻላል። ስለ ዮናስ ምን ሆኗል? እሱ ደግሞ አባባ እዚህ ኮሪደር ላይ ቆሞ እጁን ሊያሳየኝ ፈቃደኛ አልነበረም። ግን ደግሞ ተደብቄ ሳየው እጁ ላይ የሴት ጥፍር ቀለም ተቀብቷል። ይህንንም ማን አይቼዋለሁ? ቅድም እኔ ራስ ጠይቄው ነበር እኮ። አይተዋል? እሺ ታዲያ ምን አልከው? እሺ እሱስ ምን ብሎ ዋሸ? ቤት ውስጥ ሕፃን ልጅ አለች፣ እሷ ስትጫወት ነው የቀባችኝ አለኝ። እኔም ደግሞ አመንኩት። አባባ እንዴት ታምነዋለህ እንዴ? አንድ ትልቅ ጤነኛ ወንድ ላይ እጆቹ ላይ ሙሉ ለሙሉ ጥፍር ቀለም ሲቀባ የህፃናት ጨዋታ ነው ሲል ውሸቱን እንዳለ ታምናለህ እንዴ? ከዚህ ውጭ ምን ሊሆን ይችላል? ደግሞ የገጠር ልጅ ነው፣ ከተማ መጥቶ አያውቅም። ያው ለጨዋታ አድርጎት ሊሆን ይችላል። አይደለም አባባ፣ ከዚህ ጀርባ ሌላ ትልቅ ሚስጥር አለ። ንግግሩ ላይ እኮ እንዳለ ውሸት ይነበብበታል። በቃ ሼላት፣ አሁን ስለ ዮናስ ጥፍር ቀለም የምጨነቅበት ሰዓት ላይ አይደለም ያለሁት። አሁን በጣም እያስጨነቀኝ ያለው የሮማን ነገር ነው። ቅድም እኮ ስገባ በጣም ደንግጣ ነበረ። አሁን ከእሷ ጋር የጀመርኩትን ነገር መጨረስ አለብኝ። ሮማን እባክሽ ዞር በይልኝ። ይሄንን ካቢኔ ሳልከፍት ከዚህ ቤት አልወጣም። እስኪ አሳልፊኝ። ጋሼ እባክህ ነኝ። ለምንድን ነው የማታምነኝ? ቆይ እዚህ ውስጥ እኮ የቆሸሸ የወጥ ቤት ጨርቅ ነው ያለው። ምንም ከሌለ ለምን ትከለክኛለሽ? ዞር በይልኝ እባክሽን። ኧረ እባክህ ጋሼ፣ እኔማ ያለ መታመኔ እኮ ነው ያናደደኝ። መቼ በዚህ ሆነና እኔ ቀን ከሌሊት ዘመኔ ሙሉ እዚህ ቤት ለአንተና ለልጅ ክብር ቀን ከሌሊት ስለፋ እንዴት በአንድ በቆሸሸ ጨርቅ ትጠረጥረኛለህ? ጋሼ የኔ ነገር ይሄ ነው። ይሄ ብቻ ነው እኔ ያናደደኝ። ምንድን ነው? ጨርቅ ብቻ ነው? ይኸው ማየት ትችላለህ። ይሄ ነው ያለው። ሌላ ምን ይኖራል እዚህ ውስጥ? አይነ ሀያልል ጋሼ፣ እኔ ምንም የምደብቀው ነገር አለኝ ከእናንተ? ሮማን ይቅርታ፣ እኔማ እኮ ሁኔታሽ በጣም ስላስደነገጠኝ እኮ። እሺ አባባ፣ የሮማንስ ግን አንተ ማየት ያለብህ ትልቅ ነገር አለ። ስለ ጥፍር ቀለሙ ማወቅ አለብህ። እና ላሳይክ። እሺ አባባ፣ አሁን ደግሞ እሱ ነው እጁ ላይ ጥፍር ቀለም ተቀብቷል። ወንድ ልጅ ነው። አሳየኝ። ኤላት፣ ስለ ዮናስ ጥፍር እኮ ቅድም ነግሬሻለሁ። ራሴ አይቼ ጠይቄዋለሁ። አውቃለሁ አባባ፣ ግን አሁንም እጁ እንዲያሳይ እፈልጋለሁ። ኤላት፣ የምታደርጊው ነገር አሁንስ መስመር እያለፈ እንዴ? ሰውየው ቅድም የነገረኝ እውነት ነው፣ አሁንም እያሳየኝ ነው። ይኸው ጋሼ፣ እኔ ምንም የደበቅኩት ነገር የለም። እንደነገርኩት ነው። ገጠር እያለው ሕፃን ልጅ ስትጮትብኝ የቀባችኝ ቀለም። ቆይ ከአሁኑ መተራመስ ጋር የእኔ ጉዳይ ምን ያገናኛል? አባባ እባክህ እመነኝ፣ ከዚህ ሁሉ ጀርባ የተደበቀ ሚስጥር አለ። ኤላት፣ በቃ አሁን ወደ ክፍልሽ ግቢ እንጂ። እኔ የምልሽ ኤላት፣ ቅድም እዛ ወጥ ቤት ውስጥ ድምፄን ከፍ አድርጌ ስለተናገርኩኝ አዘሽ እንዴ? ስላዘንኩ አይደለም አባ፣ ስለገረመኝ ነው። እንዴት እንዲህ በቀላሉ የቤታችንን ደህንነት አሳልፈህ ትሰጣለህ? ቤተሰባችን አደጋ ላይ አይደለም። ሮማን ጨርቅ ይዛ ስለደነገጠች
የግድ መጥፎ ነገር መገመት የለብንም። ስለ ሮማን ተው አባዬ፣ እኔ አምናታለሁ። ግን ያ ዮናስ የሚባለው ሰው የሚቀባው የሚናገረው፣ እኔ እንጃ አባ፣ ሁሉ ነገሩ ግራ ያጋባል። ቅድም እኮ ለእኔ አሳይቶኝ ነበረ። አንቺ እንዳልሽው ምንም የተለየ ነገር አላየሁበትም። ያው እንደተለመደው የልጆች ጨዋታ። አባባ እባክህን አይንህን ክፈት። የገጠር ልጅ ነኝ የሚል ሰው እንደዚህ አይነት ውድ ቀለም ይቀባል? እሱ እዚህ ቤት ሌላ ዓላማ አለው። ምን አይነት ዓላማ? እዚህ ቤት ውስጥ ምን የተለየ ነገር አይቶ ነው ሌላ ዓላማ የሚኖረው? እሱን እኔም ገና አላወቅኩም። ግን አንድ ነገር እርግጠኛ ነኝ፣ እውነቱ እስከሚወጣ ድረስ አይኔን ከሱ ላይ አልነቅልም። ኤላት፣ እኔ ሰላም ልትሆኝ ነው የምፈልገው። እንግዲህ አሁን ሰው ያለ ምክንያት እየተከታተልሽ ሌላ ችግር ውስጥ እንዳትገጪው። ሁከት እየፈጠርኩ አይደለም አባባ፣ ቤታችንን እየጠበቅኩ ነው። ካላመንከኝ አንድ ቀን እሱ ራሱ ነገሩ ሁላ ውሸት መሆኑን በተግባር ያሳያል። እሺ፣ የአንቺ ጥርጣሬ ከሆነ ይሁን። ግን ደግሞ ሮማን ልታዝንብኝ አልፈልግም። ሄጄ ይቅርታ ልጠይቃት። ሮማን እንኳን አታዝንብህም፣ ግን እሷንም ቢሆን ከዚህ ሰውዬ መጠበቅ አለብን። ከዚህ ስራ 5 ሳንቲም አላገኘሁ። ቆይ ምን አይነት ማህት ውስጥ ነው የገባሁት? ነገሮች ሁሉ እየተበላሹ ነው። እቺ ልጅ ደግሞ የምትለቀኝ አይደለች። እዚህ ቤት ከቆየሁ ደግሞ መያዝ አይቀር። ስለዚህ ከዚህ ቤት ማምለጥ አለብኝ። አዎ ቶሎ መውጣት አለብኝ። እቺ ልጅ በጣም እየተፈታተነችኝ ነው። ትዕግስቴ ሙሉ ለሙሉ እያስጨረሰችኝ ነው። ምን አደረገች ደግሞ? ክፍሌ ድረስ መታ ነው እኮ የጥፍር ማስለቀቂያ ሰታኝ ያስለቀቀችኝ። እግር በእግር እየተከታተለች መውጫ እያሳጣችኝ ነው። ብልህ ስለሆነች ነው አልኩ እኮ። ይኸውልሽ እኔ ታገስኳት በአንቺ ምክንያት ነው። የሆነ አንድ እርምጃ ከመውሰዴ በፊት የምታዥኝ እዘዥኝና ከዚህ ቤት ልውጣ። አፏን መንካት አትችልም። እሷን ከነካ ከኔ ጋር ነው የምትጋጨው። ታዲያ እጄን አጣጥፌ እንድታዚዘኝ ልቀመጥ? አይደለም። ከዚህ መውጣት ከፈለግ አንድ መንገድ አለ። ቆይ ምን አይነት መንገድ? እግር በእግር እየተከተለች ከሆነ ዛሬውኑ አፍንሃት ከዚህ ቤት መውጣት ትችላለህ። ይህማ የበለጠ ነገሩን ያወሳስበዋል። የምትለቅ መስሎሃል? አሁን ካለፍካት ሁለታችንም ታሰጋናለች። እሺ እሷን አፈኖ መውሰድ ይቀለኛል። ማታውን አደርገዋለሁ። እኔ መንገዱን አስተካክልልሃለሁ። ሰዓቱ ሲደርስ እጠቁምሃለሁ። የኔ ልጅ ምን ያህል እንደምወድሽ እና እንደምሳሳልሽ እንድታቂልኝ ፈልጋለሁ። እዚህ ምድር ላይ ካንቺ በላይ የምወደው ምንም ነገር የለም። ሮማን ዛሬ ምን ሆነሻል? ቅድም በተፈጠረው ነገር ደንግጠሽ ነው? አይደለም እኮ የኔ ቆንጆ፣ ዝም ብዬ ለአንቺ ካለኝ ፍቅር የተነሳ ነው። አንቺን ሳይሽ ሁሌ ውስጤ በደስታ ይሞላል። እኔም እኮ እወድሻለሁ ሮማን። በዚህ ቤት ውስጥ እኮ እንደ እውነተኛ እናቴ ነው ማይሽ። ያንቺ ውለታ እኮ ለእኔ ቀላል አይደለም። ሮማን አባዬን ተቀይመሽዋል እንዴ? ፊትሽ እኮ የከፋው ነው የሚመስለው። ቅድም ካቢኔቱን ክፈሽ ስላለሽ ተቀይመሽው ነው እንዴ? አረ በፍጹም አልከፋኝም። አባትሽ እኮ ለእኔ መልካም ሰው ነው። እኔ ያዘንኩት በሌላ ነገር። ለምንድን ነው ታዲያ ያዘንሽው? የምደብቂኝ ነገር አለ? የምደብቅሽ ነገር የለም። አንቺ ብቻ ሁሌ ደስተኛ እንድትሆኝልኝና ራስሽን ከተንኮለኛ ሰዎች እንድትጠብቂ ነው የምፈልገው። እሱን እንኳን አታስቢ። ያንን ዮናስ የሚባል ሰው እኔ ራሴ እከታተለዋለሁ። አንቺም ራስሽን ጠብቂ እሺ? እኔ ልጅ አንቺ ብቻ ደህና ሆኝልኝ። ሰዓቱ ደረሰ። አዎ አቶ አሰፋ ከ30 ደቂቃ በፊት ተኝቷል። እሷም ክፍሏ ናት። እና ሁሉንም ነገር አዘጋጅተሻል? የኤላት ክፍል በር አልተቆለፈም። እኔ ራሴ አረጋግጫለሁ። ስትገባ በጥንቃቄ አፏን በደንብ አፍናት፣ ድምፅ እንዳታወጣ። እሱን እኔ አምንበታለሁ። አንቺ ግን ሰበብሽን አስቢበት። አቶ አሰፋ ጠዋት ሲነሳ ምን ልትይ እንደምትይ እያሰብሽ ደሪ። እኔ ችግር የለውም። ሌሊት ተነስታ በር ከፍታ ስትወጣ አየኋት እላለሁ። አንተን ግን ማንም አይጠረጥርም። እሺ እኔ አሁን
ቶሎ በላ በቃ ፍጠን። ኤላት ምንድን ነው የወደቀ ነገር ድምፅ? በሩን ክፈችው ኤላት። ኧረ ጋሼ ምንድን ነው በዚህ በኩል ሌሊት የሚጮሁት? ምን ሆነዋል? ልጅቷ እኮ ተኝታለች። የሆነ ነገር ሲሰበር ሰማሁ እኮ። ኤላት ክፍል ውስጥ ነው መሰለኝ፣ ግን ደግሞ በሩ ተቆልፏል። ይሄው ጋሼ የነገርኩ ድመት እኮ ይሄ ነው። ይሄው ብርጭቆን ሁሉ መሬት ላይ ሰብሮ ውሃው በስብሶ እንዳለ መሬቱ ሁሉ ተበላሽቷል። ድምፁ የመጣው ከዚህ ነው ጋሼ። አይደለም ድምፁ የወጣው ከዚህ አይደለም እንዴ። እኔ እንቅልፍ ስርኝ እንጂ እኮ ጆሮ ያልደነቆረም እኮ። ድምፁ የወጣው ከኤላት ክፍል ነው። ከባድ ነገር እኮ ነው የተከሰተው። አረ በፍጹም ጋሼ፣ በዚህ እኩለ ሌሊት ከኮንዶሚኒየም ብሎክ ላይ ድምፅ እንዴት እንደሚያስተጋባ አታውቅምና ነው። የታችኛው የላይኛው ድምፅ ነው የሚመስለው። አሁን ችግር የለውም፣ እኔ አጸደውና እንተኛ። አንቺ ምን ሆነሽ ነው እንደዚህ የምትደናገጪው እንዴ? ለዚህ ግርግርማ ይሆናል ስንጥረው እንዴ? ወጣት ልጅ ነው። አይ ጋሼ አትቀስቅሰው፣ ተው እንዴ። ልጁ እኮ እንግዳችን ነው። እንዴት በዚህ በኩል ሌሊት ትቀሰቅሰዋለህ? ይሄ እኮ ቀላል ነገር ነው። እኔ አጸደዋለሁ። በቃ አሁን በቃ አትቀስቅሰው፣ ተው። እኛ እንዲህ ስንደክም ማሱ ዝም ማለት የለበትም። ሄጄ ልጥራው እንጂ። ኧረ ጋሼ በፍጹም እንደዛ አይደለም። ቆይ ይሄ እኮ ቀላል ነገር ነው። አትቀስቅሰው፣ እኔ ራሴ ያጸደዋለሁ እኮ አልኩኝ። እንዴ ሮማን፣ ምን ይገርማል? የቤቱ ዕቃ ሲሰበርና ግርግር መፈጠሩን ሰምቶ አለመነሳቱ ራሱ በጣም ነው የሚገርመው። እኔ ሄጄ እቀሰቅሰዋለሁ። እሱም ቢሆን መጥቶ መርዳት አለበት። አንቺ እዚህ ቆይ። አይ ጋሼ እንግዳውን አትቀስቅሰው፣ ተው። እኔ ራሴ ያጸደዋለሁ። ደግሞ ነገ ጧት እኮ የሚሄድበት አለው። እንግዳ በዚህ ሰዓት መቀስቀስ ተገቢ ነው? ሮማን፣ ዛሬ በጣም እያስገረምሽኝ ነው። እንዴ እንግዳም ቢሆን እኮ ዮናስ የኛ ልጅ ነው። ለምን እንደምትከላከለት አልገባኝም። እኔ ሄጄ እቀሰቅሰዋለሁ። ወንድ ልጅ ደግሞ እስካሁን ሰዓት ድረስ መተኛት የለበትም። አይ ጋሼ እባክህ ፈጣሪ ሆይ ከውርደትና ከቅሌት ጠብቀኝ። አሁን ዮናስ ከዚህ ክፍል አለመኖሩን ቢያውቅ ምንድን ነው የሚውጠኝ? እኔስ ምንድን ነው የምሆነው? ጎረምሳው ዮናስ፣ አንተ ምንድን ነው እንደዚህ የከበደ እንቅልፍ? ተነስ። አቤት አጎቴ። ቆይ
በዚህ በኩል ሌሊት ምን ተፈጥሮ ነው? ድምፅ ሰምቼ ነበር፣ ግን በእንቅልፍ ልቤ ስለመሰለኝ በጣም ይቅርታ። እባክህን ድመት ገብታ እባክህ ሳሎን ውሃ በውሃ ሆኗል። ለማጽዳቱ እንድታግዘኝ እኮ ነው አንተ ጋር የመጣሁት። አንተ ተነስና አግዘህን እኛ ወደ እንቅልፋችን እንመለስ እባክህ። አንተ ደግሞ ወጣት ነው፣ በአንተ ደግሞ ይቀላል። እሺ ጋሼ፣ ፊቴን ታጥቤ ልምጣ ወይስ ቀጥታ ሳሎን ልምጣ? አዎ ቀጥታ ነው። በቃ እጠብቅሃለሁ። ቆይ እንዴት ነው አመልጠው ወደዚህ ክፍል የገባው? እኔ እኮ ዮናስ እባክህ ፉከራውን ተውና እንዴት እንደገባህ ንገረኝ። በጭንቀት እኮ ልቤ ልትፈነዳ ነበር። አሁን የገባሁት ሳሎን ላይ ስትጨቃጨቁ ስለነበር ቀስ ብዬ ሾልኬ ነው የገባሁት። ምን እብድ ነህ እንዴ? ታዲያ ልጅቷስ ኤልያት የት ናት? እዛው ክፍሏ ውስጥ ናት። አልጋዋ ላይ ትቻት ነው የመጣሁት። እሷ ክፍል ውስጥ እራሷን አንስታለች? አሰፋ ታዲያ አሁን ሳሎኑን ካጸዳ በኋላ እኮ ወደ እሷ ክፍል መሄዱ አይቀርም። ካያት በቃ አለቀልን። አሁን እኔ እና አንቺ የሚሻለን ሳሎን ሄደን አቶ አሰፋ ማገዝ ነው። ሙሉ ትኩረቱን ሳሎን እንዲያደርግ ማድረግ ነው። አቤት አጎቴ። ቆይ ጋሽ እኔ አንሱ። አይ ምንም አይደለም ዮናስ። ይኸውልህ ከነጠርሙሱ ውሃ ተረፍቶ እኮ ቤቱን አራሱ። እባክህ ሞሉ ያምጣና አንድ ላይ እናጽዳው። እሺ በቃ እኔ አጸዳዋለሁ። ጠጋ በሉ። እኔ የምልህ ዮናስ፣ ቅድም ግን በሩን ሳንኳኳ አልሰማህም ነበር? በጣም ነበር እኮ ያንኳኳሁት። አረ በፍጹም ጋሽ፣ ቀኑን ሙሉ ስንቀሳቀስ ስለነበር በጣም ደክሞኝ ነበር። ምንም ድምፅ አልሰማሁም። ክፍሌ መተህ ስትቀሰቅሰኝ ነው የነቃሁት። በጣም እንግዳ ነገር ነው። ግን እኮ ድምፁ ከአንተ ክፍል ይልቅ እኮ ለእሷ ይቀርባታል። እንዴት በዚህ ሁሉ ግርግር እሷ አልሰማችም? እኔ ግን ሄጄ ማየት ይሻላል። በዚህ ሁሉ ጩኸት እንዴት አልተነሳችም? የጤናማ ነገር አይመስለኝም። ልቤን ጋሼ። ምነው ሮማን? ምነው ሮማን? ወይ በጣም አሞኝ መተንፈስ እያቃተኝ። ምን ሆንሽ? አይዞሽ አይዞሽ። ምንድን ነው? ምን ሆንሽ ነው? ምንሽን ነው? ጋሼ እባክህ ከአጠገቤ አትራቅ፣ በጣም እየዞረብኝ ነው። እኔ የምልህ ዮናስ፣ እስኪ በብርጭቆ አይዘላል። ምን ሆነሽ ነው? አይዞሽ 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 አይዞሽ። ምንድን ነው የሆንሽው? ዮናስ እባክህ በፍጥነት ውሃውን አምጣ። አይዞሽ ሮማን፣ አረቅም እዚሁ ነኝ። አንዴ ዮናስ ውሃውን አምጣና ወደ ክፍል ይዤ እሄዳለሁ። ዮናስ ቀና አንተ ግን ሳሎን ቀስ ብለህ ጨርሰው። እኔ ሮማንን ወደ ክፍሏ ወስጄ ላሳረፋት። ትንሽ ቆይቷት። እሺ አጎቴ አሰፋ፣ እኔ እዚህ ያለውን ነገር በደንብ አስተካክላለሁ። ምንም አይጨነቁ። እዚህ ቤት ከዚህ በላይ መቆየት ራስ ላይ ጭንቀት መፍጠር። ምን ታደርጋለህ ክፍል ውስጥ? በዛ ላይ በሰዓት ምን ይሰራል? አይ ደህንነትሽን ለማረጋገጥ ነው የመጣሁት። ምን ማለት ነው? ማን ነው አንተን እኔ ጠባቂ ያደረገ? ሲጀመር ማን ፈቅዶልህ ነው ክፍሌ ድረስ የገባው? አባትሽ ሌሊቱን ሙሉ ሲጨነቅ ነበር። ሌሊት ድምፅ ሰማና ጠዋት ከሚቀድመኝ ብዬ እኔ ቀድሜ መጣሁ። አባቴ ለእኔ ከተጨነቀ ራሱ ይመጣል። አንተ ግን ለእኔ የምታስብ መስለህ እዚህ አትቅለስለስ። አሁን ክፍሌ ለቀህ ውጣ። ቆይ አንቺ ምን አይነት ክፉ ሴት ነሽ? ሰው ስለ ደህንነትሽ ሲያስብ እንደዚህ ትሆኛለሽ? እኔ እዚህ የመጣሁት አንቺን ላተርፍሽ ነው እንጂ ያንቺን ስድብ ለመስማት አይደለም። ምን ልታተርፈኝ? ከምንስ ላይ ነው የምታተርፈኝ? አንተ እዚህ ቤት ከመጣ ጀምሮ ሁሉ ነገር ተበላሽቷል። አሁን ሳልጮህ ውጣልኝ። እስቲ ጩይ፣ ድምፅሽን ከፍ አድርገሽ ጩይ። አባቴ ሲመጣ እኔና አንቺን አብሮ ሲያይ ምን እንደምትይዘን እናያለን።
ልቀቀኝ እባክህ። ማን ያዘኛለክ? ልትወርቂ እስቲ ነው ከተረፈ። ታዲያ አንተ ምን አገባክ? ጸብ የላትም እንጂ ቆንጅዬ ነገር ነች። ቴላት ስላንቺ እኮ እያወራን ነበረ። እንዴት አደርሽ? ሌሊት እኮ ድምፅሽ ጠፍቶ በጣም ስጨነቅ ነበር። እኔ ደህና ነኝ አባዬ። ቆይ ግን እዚህ ቤት ለእኔ የተከለለ ቦታ የለኝም ማለት ነው? ምን ማለትሽ ነው ኤላት? የተፈጠረ ችግር አለ? አባዬ እኔ መኝታ ቤት ውስጥ ማንም ሰው እንዲገባ አትፍቀድ። በዛ ላይ ደግሞ ያመጣኸው ልጅ መኝታ ቤት ድረስ እየመጣ ሊያስፈራራኝ አይገባም። ዮናስ የኤላት ክፍል ገብተህ ነበር እንዴ? ለምን ገባ? አዎ ጎቴ ገብቼ ነበር። ሌሊት ያ ሁሉ ግርግር ስለነበረ ለምን አልሰማችም ብዬ ስጋት ገብቶኝ ነው። ለዛ ነው በጠዋት ተነስቼ ደህንነቷን ለማረጋገጥ ክፍል የገባሁት እንጂ ሌላ ምንም ነገር አይደለም። ኤላት እሱ እኮ ላንቺ አስበው እኮ ነው እንደዛ ያደረገው። እኔ ራሴ እኮ አንቺ ጋር ልመጣ ብዬ ሮማን ታማብኝ እኮ ነው የቀረሁት። ሰው ደግሞ ላንቺ ሲያስብ ምን ችግር አለው? አዎ ኤልያት አባትሽ ያው ላንቺ ደህንነት አስቦ ነው። ስለዚህ በቃ ይሄን ነገር አታካብጁ አይደል እንዴ? እዚህ ጋር እንተው። ለማንኛውም እኔ እዚህ ቤት መብት እንዲኖረኝ እፈልጋለሁ። እኔ የምልህ ዮናስ አሁንም ኤላት እንዴት አልበረደላትም? ለመሆኑ ክችን ውስጥ ምን እያለች ነበር? አዎ ጋሽ ኤላት እኔን እዚህ ቤት ውስጥ ማየት አትፈልግም። ለዛ ነው የምትጮህ። እኔ ግን ላንተ ስል ሁሉን ነገር በትዕግስት አልፈዋለሁ። ያው ጋሼ እኔ እኮ ነግሬህ ነበረ። ኤላት ቶሎ አዲስ ሰው አትለምድም። በዛ ላይ ዮናስ መልካም ልጅ ሆኖ እንጂ ማንም ሰው ቢሆን አይረዳትም። ያው አንተን ስለሚያከብርህ ነው። አውቃለሁ ሮማን፣ ግን እኮ ዮናስ ክፍሏ ውስጥ እኮ መግባት አልነበረብን። ልጅቷ እኮ በጣም ደነገጠች። ደግሞ መብቷ ነው። ልጁ እኮ ይሄንን ነገር ያደረገው ከክፋት ሳይሆን ከቅንነት የተነሳ ነው። እንደውም ይሄንን ነገር እዚህ ጋር ብንተው አይሻልም? ይቅርታ አጎቴ፣ ማታ ያ ሁሉ ግርግር ሳይ ስለነበረ በጠዋት ተነስቼ እሷ ክፍል ሄድኩ። ማለት ለምን አልሰማችም ብዬ እንጂ ጋሼ ሌላ መጥፎ ነገር አስቤ አይደለም። ለማንኛውም ምን ይሆን የሚል ታለሉታ። ታዲያ ቤቱን በደንብ ጠብቁ። ትሰማኛለህ? አሁን እናንተ ውሳኔ የምንወስንበት ሰዓት ደርሷል። ማታ የሆነ ነገር ተፈጥሯል። አሁን አንተ ከዚህ በኋላ አታስፈልገኝም። በአስቸኳይ ከዚህ ቤት ሂድ። ላሰፋም ቢሆን ጥሩ ስራ አግኝቶ ሄዷል እለዋለሁ። ነገሮች በጣም እየተበላሹ ነው። መሄዱን ሄዳለሁ። በቀላሉ የምታስወግጅኝ ይመስልሻል? መጀመሪያ ክፈይኝና ነው ከዚህ ሄደው። ምን ክፈይኝ? ቆይ ምን ሰርታ ነው የምከፍልህ? እዚህ ቤት ከገባህ ጀምሮ ችግር ከመፍጠር ነገሮችን ከማወሳሰብ ውጪ ምን ያደረከው ነገር አለ? እስኪ ንገረኝ። የኔ መሞከር ነው እኮ አንቺን እዚህ ሶፋ ላይ በሰላም ያስቀመጠሽ። እቅዱ ከተበላሸ ደግሞ የኔ ጥፋት አይደለም። ጥፋቱን ያጠፋችው ልጅቷ ነች። እኔ ነፍሴን አደጋ ላይ ሰጥቼ ነው እዚህ ያለሁት፣ በደንብ አድሜ ጨምሮ ማለት። አንቺ ማትከፊኝ ከሆነ ከዚህ ቤት ፍንክች አልልም። አንድ ሳንቲም እንኳን ከኔ አታገኝ። አንቺ ከምትከፊኝ ሳንቲም በላይ እዚህ ቤት የማገኘው ትልቅ ሀብት አለ። ምን ልታስፈራራኝ ነው? እሺ አሰፋ ማንን እንደሚያምን እናያለን። እስከ ዛሬው እውነቱን ብናገር ማንን እንደሚያምን እናያለን። የልፋቴን ካልሰጠሽኝ ከዚህ ቤት ንቅንቅ አልልም። ቆይ ምንም ነገር በስርዓት እያስታወስኩ አይደለም። ምንድን ነው የተፈጠረው? ሌሊት ላይ የሆነ ሰው መጥቶ ሲታከለኝ ነበር። መቼም እየቃዡ አልነበረም። እሺ ዮናስስ ለምንድን ነው በጠዋት ክፍል የመጣው?
ምንድነው እሱ? እሺ ቆይ የሚያያይዘው ትሰማኛለህ ዮናስ? እኔም ማስፈራራት ታቆማለህ። ከአሁን በኋላ የኔና ያንተ ግንኙነት እዚህ ጋር ያበቃል፣ አብቅቷል። ከዚህ ቤት በአስቸኳይ ውጣ። ካለበለዛ ግን እያንዳንዱን ነገር እኔ ራሴ ነኝ ላሰፋ የምነግረው። ሂጂና ንገሪው። ላሰፋ ምን ብለሽ ልትነግሪው አሰበሽ ነው? አንቺ ራስሽ ነሽ እኮ እዚህ ቤት ያመጣሽ። ረሳሽው? ደግሞ ትሰሚኛለሽ? እኔ ከወደኩ ብቻዬን አልወድቅም። አንቺንም ይዤ ገደል ምገብ። አንተ ውሸታም! እኔ ራሴ እኮ ነኝ ስራቶ ብዬ ላሰፋ የነገርኩት። አሁንም ቢሆን አንተን ውሸታሙን ሳይሆን እኔን ነው የሚያምነው። ያንን አሰፋ ሲመጣ የምናየው ይሆናል። እኔ ግን ምንም በነፃ የምሰጥሽ ጉልበት የለኝም። እንግዲህ እንዲሄድ ከፈለግሽ የገባሽልኝ ቃል አክብረሽ ብሬን ስጭ። ትሰማኛለህ? ከአንተ ጋር ማውራት ጊዜ ማጥፋት ነው። ከዚህ በኋላ ያንተን ስግብግብ ፊት ማየት አልፈልግም። እኔም ያንቺን ክደት ማየት ከብዶኛል። እሺ ክፍል ውስጥ ምን ትሰሪያለሽ? የፈለኩበት ቦታ የመግባት መብት አለኝ። ይሄ እኮ የአባቴ ቤት ነው፣ የሰው ቤት አይደለም። የአባትሽ ቤት ቢሆንም የኔ ክፍል ነው። እንዴት ነው ያለ አግባብ ሰው ክፍል ውስጥ የሚገባው? ፍቃድ? አንተ ጠዋትና ማታ ክፍሌ ስገባ ፍቃድ ጠይቀኸኛል? እኔ ግን አንቺ ክፍል ውስጥ የገባሁት አንቺን ለመጠበቅ ነው። አንቺ ግን እኔ ክፍል ውስጥ ገብተሽ ሌባ የምትፈልጊ ነው የምትመስለው። እኔ ሌባ አይደለሁኝ፣ ግን አንተ እዚህ ቤት ውስጥ የምትደብቀው ነገር እንዳለ እርግጠኛ ነኝ። ኤላት፣ ክፍሌ ውስጥ ስታደርጊ የነበረውን ሳትነግሪኝ የትም አትሄጂም። ምንም የለም። እጄን ደግሞ የት እንደማደርገው ከአንተ ምክር አልፈልግም። ለአባትሽ መናገር በጣም ትወጃለሽ አይደል? ዞር በል እባክህ ወደዛ። ለእኔም ለአንተ መልስ የሚሰጠን አባቴ ነው። ሁሉም ነገር ለእሱ ነው የምነግረው። ዞር በል። የሆነች ጣፋጭ ነገረኛ። አባዬ አባዬ። ኤላት ልጅ፣ በጣም አስፈላጊ የሆነ የምነግርሽ ጉዳይ ነበረ። እስኪ ተከተኝ፣ ነይ ወደ ውጭ። ቆይ አንዴ ሮማን፣ ከአባዬ ጋር ማውራት ያለብኝ አስቸኳይ ነገር አለ። አይ ከዚህ ባስ አስቸኳይ ነገር የለም። ነይ አንዴ፣ ግድ የለሽ። አንድ ጊዜ አዳምጪ። ማውራው ነገር አለኝ። እሺ ነይ፣ ይደርሳል። ምን እያደረግሽ ነው ሮማን? ከአባቴ ጋር እንዳላወራ እየከለከልሽኝ እኮ ነው። ኤላት ልጄ፣ ይቅርታ አድርግልኝ። ጠዋት አባትሽ ስራ ሲይዝ የሚረብሸው ነገር እንደማይወድ ታውቂ የለ? ለዛ ብዬ እኮ ነው የከለከልኩሽ። ስራው ከኔ ጉዳይ አይበልጥም። እኔ ማውራው በጣም አስፈላጊ ጉዳይ ነበር። ለአባትሽ ሁልጊዜም ቢሆን የአንቺ ጉዳይ አስፈላጊ ነው፣ ግን በአሁኑ ሰዓት በብዙ ነገር ተወጥሯል። ለምን ትቆጫለሽ? የማሳየው በጣም ወሳኝ የሆነ ማረጋገጫ ስላለኝ ነው። እባክሽ ከመንገድ ይዞረኝ። እኔ እኮ ፈልጌሽ ነው የጠራውሽን። ዋና ጉዳይ እኮ በፍርሃት መሀል ረሳሁት። ኤላትዬ አንዴ ስሚኝ። ምን ሆንሽ ደግሞ? እዚህ ቤት ውስጥ አንድ በጣም መወደው ረጅም ሺቲ ጠፍቶ ነበረ። እባክሽ አይተሻል? ከጧት ጀምሮ ስፈልገው ነበረ። እኔ ምን አውቃለሁ? እዚህ ቤት ውስጥ ደግሞ ልብስ የሚጠፋው በምን ምክንያት ነው? እኔም ግራ ገብቶኛል። ትናንትና ማታ ጠብም የቱ ጋር እንዳደረግኩት ረሳሁት። ምን አይነት ቀሚስ ነው የጠፋብሽ? የጠፋብኝ ረጅም የሆነ ዥንጉርጉር ከለር። ወይኔ ተሳስቻለሁ ማለት ነው። ምን አልሽኝ ኤላትዬ? አገኘሽው እንዴ? የት እንዳለ ታውቂያለሽ? ይሄ ቀሚስ ነው የጠፋብሽ እንዴ? ውይ አዎ ይሄ እኮ ነው። የት አገኘሽው? ታዲያ ይሄ ቀሚስ አንቺ ክፍል መሆን ሲገባው ለምንድን ነው ዮናስ ክፍል አልጋ ስር ያገኘሁት? እሱ ክፍል ውስጥ ደግሞ ምን ይሰራል? ሊሰርቀው ፈልጎ ነው የሚሆነው። ድሮም ይሄ ልጅ ሌባ ነው። አንተ ሰውዬ ይሄን ቀሚስ እንዴት ክፍል ውስጥ ጥለህ ትወጣለህ? ኤልያት እኮ እጅ ከፍንጅ ነው ያገኘችው። ይሄ እኮ የኔ ጥፋት አይደለም። ቆይ እኔ ክፍል ውስጥ መሆኑ በምን አውቃለሁ? ምንድነው የተፈጠረው? መንገድ ላይ የምትወጪው አንቺ ነሽ። እኔ የምፈልገውን ካላገኘው በስተቀር ከዚህ ቤት አልወጣም። ትሰማኛለህ ዮናስ? ይሄ ጨዋታ እንዲያበቃ አልፈልግም። ይህንን ነገር በድብቅ ማጣራት አለብኝ። ያንን ለማድረግ ደግሞ ልጁ ላይ ያለኝን ጥርጣሬ ሙሉ ለሙሉ እንዳነሳው ማስመሰል አለብኝ።
ዮናስ ቅድም ላደረኩትና እስካሁን ለነበረን ነገር ይቅርታ ልጠይቅ ፈልጌ ነው። ምኑ ላይ ነው ይቅርታ የምትጠይቂው? እዚህ ቤት ውስጥ እግር ከረገጠ ቀን ጀምሮ እንደ እንግዳ በስርዓት አልተቀበልኩም። ያለ ምክንያት ዝም ብዬ ስጠላህ ነበር። ድንገት ግን እንደዚህ መቀየርሽ በጣም አስገርሞኛል። የሮማን ቀሚስ ነው አይኔን የገለጠልኝ። ያንን ቀሚስ አንተ ክፍል ሳገኘው ያለምንም ማረጋገጫ ሌባ ብዬ ፈረጅኩ። ያው ሮማን ልብሷን የትም እንደምጥልና ድንገት አንተ ክፍል ወድቆ ሊገኝ እንደሚችል ሳቅ ያለምንም ምክንያት ክፉ እንደሆንኩብህ ተረዳሁ። አዎ እኔም እኮ ቀደም የነገርኳት እሱን ነው። ኤልያት ነገሩን በቁም ነገር ተረድተሽ ይቅርታ መጠየቅሽ በጣም ትልቅ ሰው ነሽ። ስለዚህ ካጠፋው ይቅርታ። ከእንግዲህ በኋላ እንደ ወንድሜ ነው ማየህ። አንተም ከዚህ በኋላ ያለምንም ስጋት እዚህ ቤት ውስጥ እንዳልብ መንቀሳቀስ ትችላለህ። ችግር የለውም። እኔ እዚህ ቤት የመጣሁት ለሰላም እንጂ ሰውን ለማስቀየም አይደለም። በጣም ጥሩ። ከእንግዲህ አዲስ ገጽ እንክፈት። በቃ እኔ ለቁርስ የሚሆን ነገር ላዘጋጅልሽ። እኔ ሮማ ኩሽና እንግባ። ልጅቷ ለምንድን ነው በአንዴ እንደዚህ የተቀያየረችው? እኔ በጣም ገርሞኛል። ነገር ግን ቀሚሱ የኔ ነው ብዬ ማሳመኔ ነገሩን ጥሩ አድርጎታል። ስሚ፣ አሁን ለስራችን በጣም አመቺ ነው። አሁን ሂጂ አብረሻት ተከታያት። ኤላት ልጄ፣ ቅድም ዮናስን ሳሎን ላይ ያወራሽ ወሬ በጣም ነው ያስደሰተኝ። በእውነት በትልቅነትሽ ኩራት ተሰምቶኛል። እኔም እኮ ተጸጽቼ ነው። መጀመሪያውንም ሰውን ያለ ጥፋቱና ያለ ስራው መጠርጠር ጥፋት መሆኑን አውቄ ነው ያን ያደረኩት። በጣም ጥሩ አደረግሽ። ትክክል። ሁሉም ቤት ሰላም የሚሰፍነው በዚህ መልኩ ነው። አባትሽም ይህን ጉዳይ ሲሰማ በጣም ነው የሚደሰተው። አዎ አባቴም በጣም ደስ ይለዋል። እኔ የምልሽ ሮማን፣ ቀሚሱ መቼ ነበር ጠፋብኝ ያልሽው? ትላንትና ነው? አዎ ትናንት ማታ አጥቤው እኮ ነው የጠፋብኝ። ግን እኮ ዮናስ እዚህ ከመጣ በኋላ አንቺ ክፍል አካባቢ አላየሁት። እንዴት ብሎ ቀሚሱ እሱ አልጋ ስር እንደገባ ነው ግራ የገባኝ። አየኔ ነገር፣ ይሄ እኮ የራሴ ችግር ነው። ትናንትና ልብሱን አጥቤ ሳደራጅ እኮ እዛው ክፍል አስገብቼ ትቼው ይሆናል። እሱ ምን ያውቃል ብለሽ? አሀ አንቺ ራስሽ ነሽ እንዴት አልሽው? እኔ ደግሞ እሱ ራሱ ሆን ብሎ የወሰደው መስሎኝ ነበር። አይደለም ልጄ፣ እንደውም ከዚህ በኋላ እሱን ጉዳይ አናንሳ። አታስቢበት እሺ ልጄ? እሺ አላስብበትም። ለማንኛውም ቁርሱን ቶሎ እንስራና ለአባቴ እናቅርብለት። እሺ ሮማን፣ የደበቅሽውን ሚስጥር ደርስበታለሁ። እንዴት ነው? እየተግባባችሁ ነው? እያላምርሽው ነው? እየተግባባን ነው። እኔ የምልሽ የላት፣ እኔ መኝታ ቤት አካባቢ ጠዋት የሆነ ድምፅ ሰምቼ ነበር። ምን ይፈጠራል? አዎ የኔ ጌታ፣ ኤልያት የሆነ ነገር ልታማከር ፈልጋ ስራ መያዝህን ስታቅ ትታው ተመለሰች አይደል እንደ ኤልያት? አዎ አባዬ፣ የሆነ ነገር ላሳይ ፈልጌ ነበር ግን ሀሳቤን ቀየርኩ። እሺ ጥሩ። ለመሆኑ ዮናስ ቤቱን ለመድክ? አዎ ጋሼ፣ ሁሉም ነገር ጥሩ ነው። ኤላትም ቅድም ጥሩ አቀባበል ነው ያደረገችልኝ። እንዴ ኤላት ልጄ፣ ዮናስን በጥሩ ሁኔታ እያስተናገድሽው ማለት ነው? አዎ አባዬ፣ ያው ዮናስ አዲስ ሰው ስለነበረ አልተግባባንም ነበር። አሁን ግን ነገሮችን ስለተረዳው እዚህ ቤት ውስጥ በነፃነት እንድንቀሳቀስ ፈቅጄለታለሁ። ይሄ እኮ ለእኔ በጣም ትልቅ ወሬ ነው። ሁላችሁም እርስ በርስ በሰላም ስትኖሩ ለእኔ በጣም ትልቅ ደስታ ነው። አዎ አባዬ፣ ከእንግዲህ በኋላ ዮናስን እንቅስቃሴ እኔ ራሴ እከታተለዋለሁ። እንደ ወንድሜ ነው የምንከባከበው። እንግዲህ ዮናስ ገና አዲስ እንደመሆኑ መጠን ቤቱ ሊደብር ይችላል። ለመሆኑ ከዚህ በፊት የት ነበር የምትኖረው? ከየት ነው የመጣው? እኔ እዚህ ከተማ አልኖርኩም። ማለት ሩቅ ነበርኩኝ። ገጠር ነው የኖርኩት። አሀ ገጠር። እኔ ግን ይሄ ከተማ በጣም ነው ሰልችታለኝ። ለስልክ የሚሆን አዲስ ኤርፓድ ፈልጌ ኦሪጂናሉ ማግኘት አልቻልኩኝም። በቃ ከጠዋት ጀምሮ ሳስበው ነበር። ምን አይነት ነው የምትፈልጊው? ልክ እንደዚህ አይነት ከተማ ውስጥ ኦሪጂናል እቃዎች የት እንደሚገኙ አላውቅም። ይህንንማ በደንብ አውቃለሁ። መገናኛ የሚገኘው የገበያ ማዕከል 2ኛ ፎቅ ላይ አለ። ኦሪጂናል እና ያማረ የምታገኝበት ሱቅ አለ። ከፈለግሽ ደግሞ እኔ ያመጣልሻለሁ። ካልሆነ አብረን ሄደን ማምጣት እንችላለን። ለመሆኑ ገና ከገጠር ትናንት መተህ
መገናኛ ስላለው መደብር በምን ልታጨርክ? አይ እሱማ የከተማው ሰው ራሱ በቅጡ የማያውቀውን መደብር ገጠር ነበር ከሚል ሰው ሊያውም እስከነ ሁለተኛ ፎቁ ሲያውቀው ይገርማል። እንዴ ይላት ማለት እኮ አንድ ጓደኛዬ እዚህ ስልክ ሊገዛ መጥቶ እኔም መግዛት ፈልጋለሁ ስሎ ነግሮኝ ነበር እና ይህንን ሁሉ እሱ ነው የነገረኝ። እኔ ምንም ማውቀው ነገር የለም። የጓደኛው እውቀት ነው ማለት ነው። በጣም የሚገርም ትዕግስት አለ። አሁንም እየተከተልከኝ ነው? ሳሎን ውስጥ ያወራው ውሸት አልበቃህም? ውሸት አይደለም ይላት፣ እኔ እውነቱን ነው የተናገርኩት። እኔ ላንቺ አስቤ እንጂ ሌላ ምንም ፈልጌ አይደለም። ስምህም ማን ነበር ያልከኝ? ዮናስ። ትሰማኛለህ? እዚህ ቤት ውስጥ ያንተን እንክብካቤም ሆነ እዝነት አልፈልግም። እዚህ ቤት ከመጣ ጀምሮ መቅለስለስ አልተዋጠልኝም። መቅለስለስ? ቆይ አንቺ ከዚህ ውጪ ሌላ ምንም ነገር አታውቂም እንዴ? ቅድም እኔ ክፍል የገባኸው አባቴን ለመስረቅና ለመሰለል እንደሆነ ማለቅ ነው ይመስልክ? አባቴ ምስኪን ስለሆነ አንተን እዚህ ቤት አስገባ። እኔ ግን እንዳንተ አይነቱን በደንብ ነው ጠንቅቄ የማውቀው። በጣም ርቀሽ ሄደሻል ሌላት። አባትሽን ለማረጋጋት ነው እኔ ቀድሜ ወደ አንቺ ክላስ የገባሁት። ያንን እንደ ስርቆትና ጥርጣሬ ካየሽው ግን ያ የአእምሮ በሽታ ነው። አባቴ አንተን አምኖ የቤቱን ቁልፍ ሊሰጥህ ይችላል። እኔ ግን አይኔን ካንተ ላይ አልነቅል። እዚህ ቤት የደበቅከውን ሚስጥር እስከማቅ ድረስ ሂጂና ንገሪው። አባትሽ ያንቺን ጩኸትና ክስ መስማት በጣም ሰልችቶታል። አሁንም ብትነግሪው እብድ አድርጎ ነው የሚያይሽ። ስለዚህ የምታወሪውን ነገር አይሰማሽም። እኔ ነኝ የዚህን ቤት ሰላም የምነሳው? እዚህ ቤት የመጣህበትን ዓላማ ሳላጋለጥ ከዚህ ቤት አትውጣት። ሊቀቀኝ አልኩ። ትሰሚኛለሽ? እኔ ስታወሪ ድምፅሽን ቀንሰሽው። እኔ እኮ ከአንቺ በበልጥ እንጂ የምታዥኝ አሽከርሻለሁ። እጅህን አንሳልኝ። አንተ ማን ስለሆንክ ነው እኔን የምታዘኝ? ቆይ አባቴ ስላስጠጋኝ የፈለግሽውን የምትይኝ ይመስልሻል እንዴ? አባዬ ለአንድ ደቂቃ ላናግር እችላለሁ? በጣም አስፈላጊ ጉዳይ ስለሆነ የጠበቅኩ። ምን ነው የሊያት ልጅ? እንደው በዚህ ምሽት አባዬ ሮማንና አዲሱ ልጅ የሆነ ነገር እየሻረቡ ነው። በተለይ ደግሞ አዲሱ ልጅ አባዬ ልጁ እንደምታስበው የገጠር ልጅ አይደለም። ዛሬ በረንዳ ላይ ሆነን እያወራን አዲስ አበባ ውስጥ ስላለ የቴክኖሎጂ መደብር ፎቁን ሳይቀር እኮ ነው የነገረኝ። አቦ እየዋሸክ ነው። መኔ መጀመሪያም ልጁ ስለማትወጂው እኮ ነበር ልጁን የሚያጠፋ ነገር የምታስቢው። ከመሬት ተነስተሽ ነው ስሙ እንኳን ታጠፊ ነበር። አባዬ እባክህ ስማኝ፣ እኔ ነገሩን ለማረጋገጥ ብዬ ነው። ይበቃሻል አልኩሽ ሜላት። ሮማን እዚህ ቤት ውስጥ ለብዙ ዓመታት በታማኝነት ውስጥ ታገለግል የኖረችው። ልጁም ቢሆን በቅርብ ጊዜ ቢመጣ ታማኝ ነው። ጥላቻ አይደለም እኮ አባዬ፣ እውነቱን ነው የምነግርህ። ሮማንም አብረው እየሸሸገች ነው። የሆነ ነገር አንድ ላይ እየሸረቡ መሆኑ ይታወቃል። ስለዚህ ይሄንን ስማቸውን የሚያጠለሽ ነገር እንድትሰሩኝ አልፈልግም። አሁን ቤቱን ለቀሽ ሂጂ። ሂጂልኝ፣ አሁን ሂጂ። ማንም ሊያምነኝ አልፈለገም። ማንም፣ አባቴንም ጭምር አሳውረውታል። እሺ ችግር የለውም። ማንም ባያምነኝም እኮ ችግር የለውም። ግን እኔ እውነቱን ራስ ያወጣዋል። ዮናስ ማን እንደሆንክና ምን ፍለጋ እዚህ ቤት እንደገባ ሳላውቅ በፍጹም አልተወክም። የጀመርኩትን ጨዋታ በራሴ መንገድ እጨርሰዋለሁ። ሄሎ ሄሎ፣ እንዴት ነሽ? አይ እኔ እንኳን ደህና አይደለሁም። እዚህ ቤት ውስጥ በጣም የሚያስፈራ ችግር ተፈጥሯል። አዲስ የመጣው ልጅና ሰራተኛ የሆነ የሚደብቁት ነገር አለው። ዛሬ ጠዋት እራሱ ይዤዋለሁ። ይህንን ደግሞ ለአባዬ ስነግረው ጭራሽ ተቆጥቶ ከክፍሉ እያስወጣኝ ነው። ምን ማድረግ እንዳለብኝ አላውቅም። እሺ እኔ ውድ በቻልሽ ፍጥነት ቶሎ ነይ። ቻው። ሮማን ዛሬ የመጨረሻ ቀናችን ነው። ልጅቷን ቶሎ ብለን ከዚህ ማስወጣት አለብን። አውቃለሁ ዮናስ፣ እኔም እኮ ልቤ በፍርሃት እየናደች ነው። መፍራት የለብሽም።
እስካሁን የተጓዝንበት መንገድ ሁሉ ሰርቷል። አሰፋም ያችን ኤላትም ምንም እስካሁን የነቁት ነገር የለም። ስለዚህ ዛሬ ምሽት ምንም አይነት ነገር መበላሸት የለበትም። ሁሉም ነገር ባቀድንበትና በሰዓቱ መሆን አለበት። ለዛ ነገር ዝግጁ ነሽ? አሁን በቃ ሁሉም ነገር ዝግጁ ነው። ከዛሬ ጀምሮ ልጄን በራሴ እጅ ወስዳታለሁ። ከእንግዲህ በኋላ መደበቅ አያስፈልገኝም። እናቷ መሆኔን በግልጽ ነግሬ አብሬያት ሆናለሁ። ኤልያት ልጄ ምን ነው በዚህ ምሽት እስካሁን አልተኛሽ? አይንሽ ደግሞ በጣም ቀልቷል። የሆንሽው ነገር አለ? ጭንቅላቴ ውስጥ ለሚመላለሱ ጥያቄዎች መልስ ሳላገኝ መኝታ ቤቴ መግባት አልቻልኩም። አንድ ነገር እንድትመልሽልኝ እፈልጋለሁ። ምንድን ነው እሱ ልጄ? እኔማ ያው የምታውቂኝ ሮማን ነኝ። ምንም አልነግርሽ ነገር አለ? ስሚኝ ሮማን፣ ከዮናስ ጋር ከጀርባችን እየሰራችሁት ያላችሁትን ተንኮል ደርሼበታለሁ። እኔንም አባቴንም እያታለላችሁ ነው። ምን እያልሽ ነው የኔ ልጅ? እኔና ዮናስ አንቺን ምን ልንደብቅሽ እንችላለን? እሱ እኮ ትናንት የመጣ እንግዳ ነው። በስህተት ተረድተሽ ነው። በስህተት? ሮማን እንደ ህፃን ልጅ አታድርጊ። የዮናስ አነጋገር፣ አንቺ እሱን ለመከላከል የምታደርገው እያንዳንዷ ነገር በደንብ እንድጠራጠራችሁ ነው ያደረገኝ። እኔ እኮ እዚህ ቤት ውስጥ ከማንም በላይ ከአባቴም በላይ የልቤ ሚስጥር የምነግረው ለአንቺ ነበር። ከአንቺ እኮ ምንም ደብቄ አላውቅም። አሁን ግን በጣም ነው ያዘንኩብሽ። ኤልያት አታምኚኝም እንዴ? እኔ ከኖርኩበት ዘመን ለአንቺ ከመሳሳት ውጪ ምን አይነት ክፋት ይኖረኛል? እባክሽን እንደዚህ በአጉል ጥርጣሬ ልቤን አታቁሲኝ። ልብሽን ያቆሰልኩት እኔ ነኝ ወይስ አንቺ ነሽ ሚስጥርሽን ለመደበቅ የእኛን ልብ እያቆሰልሻለሽ? አባዬ አንቺ ላይ ካለው እምነት የተነሳ እኔኑ ነው ዛሬ የበደለኝ። ክፍሉ ድረስ ላወራው ስገባ እኔኑ ነው ያባረረኝ። ኤልያት ምን እያልሽ ነው? እኔ ላሰፋ ምን እደብቀዋለሁ? እንደዚህ እያልሽ ነገሮችን አታወሳስቢ። ሰሚኛለሽ ሮማን፣ ከዮናስ በስተጀርባ የምታደርጊውን ነገር እውነቱን ብትነግሪኝ ይሻልሻል። አለበለዚያ ግን መቼም አልተውሽም። እንቅልፌን አጥቼ እንደምከታተልሽ ወቂ። የሆነ እኮ በጣም ደስ የሚል ነገር አላት። እውነቱን ንገሪኝ ሮማን፣ ዮናስ ያንቺ ዘመድ ነው አይደለም? ምን ነካሽ? ምን እየሆንሽ ነው? ምንም የምደብቅሽ ነገር አለ? አለ። አይኖችሽ እየዋሹ ነው። የለም አልኩሽ እኮ። እኔ እዚህ ቤት የኖርኩትን ዘመን የድሮ ታማኝነትሽን አታንሽብኝ። አሁን ለዚህ እንግዳ ልጅ ስትይ እየዋሸሽ ነው። ማን ነው እሱ? የእህቴ ልጅ ነው። ገጠር ነው የኖረው። እባክሽን አሰፋ። የገጠር ልጅ? ትላንት ከገጠር የመጣ ሰውዬ እዚህ አዲስ አበባ ውስጥ ትልቅ የቴክኖሎጂ መደብር የትና ስንተኛ ፎቅ ላይ እንዳለ ያውቃል? እሱማ ጓደኛው ነግሮት ነው የሚሆነው። አሁንም ውሸት። ሰምኛለሽ? አባዬ ባንቺ ውሸት ታውሯል። እኔ ግን አልታወርኩም። ነገውኑ እንደነጋ በጠዋት ተነስቼ ነው ሁሉንም ነገር የምነግረው። ትነግሪኛለሽ? አልነግሪኝም? ኤላት እባክሽን፣ አሰፋ ጤናው አይችልም። እንግዲያውስ ንገሪኝ፣ ዮናስ ማን ነው? እሺ በቃ ዮናስ ምንም ዝምድና የለውም ከኔ ጋር። በዛ ላይ ቆንጅዬ ዮናስ እባክህ የመጣህበትን ዓላማ አትርሳ። ምን እየሆንክ ነው? ዓላማህን ትተህ ስለ ሴት ታወራለህ? ታዲያ ዘመድ አይደለም እያልሽ ለምን እዚህ ቤት አስገባሽው? እባክሽን ኤላት አትጮይ። ነገሩ አንቺ እንደምታስቢው አይደለም። እንዴት ነው ታዲያ? እውነቱን ንገሪኝ እያልኩሽ ነው። ምን እያሴራችሁ ነው? ልጁ ምንም ጥፋት የለበትም። እያንዳንዱን ነገር ያደረኩት እኔ ነኝ። ለምን? አባቴ ልጎዱት ነው ወይስ እኔ ልጎዱኝ ነው? በፍጹም አንቺን ለመጉዳት አይደለም። እኔ ለአንቺ ነፍሴን እሰጣለሁ። አንድም ክፉ ነገር አላደርግብሽም። እባክሽን እመኚ። አንቺ በጣም ውሸታም ነሽ። አሁኑኑ ለአባዬ ሂጅ የምነግረው። አትሂጂ ኤልያት፣ አሰፋ ጋር አትሂጂ። ልቀቂኝ እባክሽን።
ሁሉንም ነገር እውነቱን እነግርሻለሁ። ብቻ አሰፋ ጋር አትሂጂ። እየሰማሁሽ ነው ሮማን። እውነቱ ምንድን ነው? ዮናስ ከዚህ በፊት የትም አላውቀው። ምን? የትም አታውቂው? አላውቀውም። መንገድ ላይ የሚበላው አጥቶ ሲለምን ነው ያገኘሁት። ታዲያ ዘመዴ ነው ለምን አልሽ? ምክንያቱም በወቅቱ እጄ ላይ ምንም የምሰጠው ነገር አልነበረኝም። ልጁ በጣም አሳዘነኝ። እዚህ ቤት እንዲገባና መጠለያ እንዲያገኝ ሰርቶ ራሱ እንዲለወጥ ነው የፈለግኩት። አሰፋ ጋር እንዳመጣው ያደረገኝ ይሄ ብቻ ነው። በደግነት ስሜት ነው ይሄን ያደረኩት፣ ማንንም ለመጉዳት አይደለም። ሮማን በጣም አዝናለሁ፣ ይቅርታ አድርጊልኝ። አይ ኤልያት ልጄ፣ አንቺ ምንም ጥፋት የለብሽም። ቤተሰብሽን ለመጠበቅ ነው ይሄን ሁሉ ያደረግሽው። እባክሽን አሁኑኑ ቃል ግቢልኝ፣ ለአባትሽ ይሄን ነገር እንዳትናገር። እሺ በቃ ሮማን አትጨነቂ፣ ለማንም አልናገርም፣ ለአባዬም አልነግረውም። እባክሽን አንቺ ቤተሰብሽን ለመጠበቅ ያደረግሽው ነው፣ ግን እባክሽን ለአሰፋም ቢሆን እንድች ብለሽ ምንም ነገር እንዳትናገር። እሺ ለማንም ምንም አልናገርም።